Waza, 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 hey, hey. ሰላም ጤና ይስጥልን የምትናፈቁ የቻናላችን ቤተሰቦች እንዴት ቆያችሁልን? ዛሬ የ28ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎችን በዚህ ሳምንት ይደረጋሉ። እነሱን ሰፋ አድርገን የምንመለከት ይሆናል። በቅድሚያ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን በኮመንት ሴክሽን ላይ አስቀምጡልን። የተሻለ እንድንሰራና እንድንበረታ የእናንተ ሀሳብ አስተያየት ያስፈልገናል። በቅድሚያ የጨዋታ ጥቆማዎችን ወደ እናንተ እናደርሳለን። የ28ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች በዕለተ አርብ ነው ጅማሯቸውን የሚያደርጉት። በዕለተ አርብ ምሽት 5 ሰዓት ላይ በሞሊኒው ስቴዲየም ወልቨርሃምፕተን ወንደረርስ ከአስቶን ቪላ ይጫወታሉ። ፕሪሚየር ሊጉ በዕለተ ቅዳሜ በምሳት ሰዓት ጨዋታ ሲቀጥል በቫይታሊቲ ስቴዲየም ቦርንማውዝ ከሰንደርላንድ ጋር የሚጫወት ይሆናል። አመሻሽ 12 ሰዓት ላይ በርከት ያሉ ጨዋታዎች ይደረጋሉ። በተርፍ ሙር ስቴዲየም በርንሌ ከብሬንትፎርድ ሲጫወቱ፣ በአንፊልድ ሮድ ሊቨርፑል ከዌስትሃም ዩናይትድ ጋር ይጫወታል። በሴንት ጄምስ ፓርክ ስቴዲየም ኒውካስትል ዩናይትድ ከኤቨርተን ጋር ጨዋታውን የሚያደርግ ይሆናል። በዕለተ ቅዳሜ ምሽት 2 ሰዓት ከ30 በኢላንድ ሮድ ስቴዲየም ሊድስ ዩናይትድ ከማንቸስተር ሲቲ ጋር የሚያደርጉት ጨዋታ በእጅጉን ይጠበቃል። ፕሪሚየር ሊጉ በዕለተ እሁድ ሲቀጥል በአሜክስ ስቴዲየም ብራይተን ሆቭ ኤንድ አልቢዮን በዕለተ እሁድ 11 ሰዓት ላይ ብራይተን ከኖቲንግሃም ጋር ሲጫወት፣ በተመሳሳይ 11 ሰዓት ላይ በኦልትራፎርድ ስቴዲየም ማንቸስተር ዩናይትድ ከክሪስታል ፓላስ ጋር ሲጫወት፣ በተመሳሳይ 11 ሰዓት በለንደን ክራቫን ኮቴጅ ስቴዲየም የለንደን ደርቢ ጨዋታ ፉልሃም ከቶተናም ጋር የሚያደርገው ጨዋታ ይጠበቃል። ምሽት 1 ሰዓት ከ30 በዕለተ እሁድ በለንደን ደርቢ በኤምሬት ስቴዲየም አርሰናል ከቼልሲ ጋር የሚያደርጉት የሳምንቱ ታላቅ ጨዋታ የሚደረግ ይሆናል። ከዚህ በማስከተል የታላላቆቹን ክለቦች የጨዋታ ዳሰሳን በጨዋታው እነማን አይሰለፉ፣ ምን አይነት ተጫዋቾች በቅጣት ምክንያት የሳምንቱ ጨዋታ ያልፋቸዋል የሚለውን ሰፋ አድርገን እንመለከታለን። ቅድሚያ የምንሰጠው በአንፊልድ ሮድ ሊቨርፑል ከዌስትሃም ዩናይትድ ጋር የሚያደርጉትን ጨዋታ ሲሆን ሊቨርፑሎች የአውሮፓ ሻምፒየንስ ሊግ የተሳትፎን ቦታ ለማግኘት ከቸልሲና ከማንቸስተር ዩናይትድ ጋር ትልቅ ፉክክር የሚጠብቃቸው ሲሆን ተጋጣሚያቸው ዌስትሃም ዩናይትዶች በወራጅ ቀጠና ላይ በ18ኛ ደረጃ ላይ በ25 ነጥብ መቀመጣቸው ይህን ጨዋታ በእጅጉ እንዲጠበቅ አድርጎታል። ይህን ጨዋታ በመሃል ዳኝነቱ ቲም ሮቢንሰን የሚመሩት ይሆናል። በቫር ዳኝነቱ ሚካኤል ሳልስበሪ ተመድበዋል። ሁለቱ ክለቦች የመጨረሻ 5 የእርስ በርስ ግንኙነታቸውን ስንመለከት ሊቨርፑሎች 4ቱን ጨዋታ በማሸነፍ ከፍተኛውን ቁጥር ይወስዳሉ። በአንድ ጨዋታ አቻ ወጥተዋል። ዌስትሃሞች ያለፉትን 5 ጨዋታ ሊቨርፑልን ማሸነፍ አልቻሉም። በሊቨርፑል በኩል በጉዳት ምክንያት ጨዋታው የሚያመልጣቸውን ተጫዋቾች ስንመለከት ጣሊያናዊ ተከላካይ ዲየጎ ሊዮኒ፣ ስዊድናዊ የፊት መስመር ተጫዋች አሌክዛንደር አብርሃም ኢሳቅ፣ ኔዘርላንዳዊ ተከላካይ ጀርሜን ፍሪምፖንግ እና ከርትስ ጆንስ በጨዋታው እንደማይሰለፉ ተረጋግጧል። ሌላኛው በኢላንድ ሮድ ምሽት 2 ሰዓት ከ30 በኢላንድ ሮድ ስቴዲየም ሊድስ ዩናይትድ ከማንቸስተር ሲቲ ጋር የሚጫወቱ ሲሆን ማንቸስተር ሲቲዎች በዋንጫ ፉክክሩ ላይ በእጅጉ ተጠናክረው የመጡ ሲሆን ተጋጣሚያቸው ሊድሶች ላለመውረድ በሚደረገው ፉክክር ላይ ራሳቸውን አጠንክረው በመቅረብ የተሻለ ቦታ ላይ መቀመጣቸው ለማንቸስተር ሲቲ ትልቅ ፈተና ይሆናሉ። ይህን ጨዋታ በመሃል ዳኝነቱ ፒተር ባንክስ የሚመሩት ሲሆን በቫር ዳኝነቱ ፖል ሃዋርድ ተመድበዋል። ሁለቱ ክለቦች የመጨረሻ 5 የእርስ በርስ ግንኙነታቸውን ስንመለከት ማንቸስተር ሲቲዎች 5ቱን በማሸነፍ የበላይነትን ይዘዋል። በማንቸስተር ሲቲ በኩል በጉዳት ምክንያት ጨዋታው የሚያመልጣቸውን ተጫዋቾች ስንመለከት ቤልጂየማዊ ጀርሜን ዶኩ፣ ክሮሻዊ ማቴዮ ኮቫሲች እና ጆስኮ ግቫርዲዮል በጨዋታው እንደማይሰለፉ ተረጋግጧል። ሌላኛው በዕለተ እሁድ በኦልትራፎርድ ስቴዲየም ማንቸስተር ዩናይትድ ከክሪስታል ፓላስ ጋር
የሚያደርጉት ጨዋታ በእጅጉን ይጠበቃል። ማንቸስተር ዩናይትዶች አሰልጣኝ ማይክል ካሪክን ከሾሙበት ጊዜ ጀምሮ ምንም አይነት ሽንፈት ያላስተናገዱ መሆናቸው ነጥባቸውንም 48 በማድረስ ሶስተኛ ደረጃ ላይ ከሚገኘው አስቶን ቪላ ጋር ያላቸው የነጥብ ልዩነት 3 ብቻ ሲሆን ይህን ጨዋታ የማሸነፍ ከፍ ያለ ግምትን አግኝተዋል። ይህን ጨዋታ በመሃል ዳኝነቱ ክሪስ ካቫና የሚመሩት ሲሆን በቫር ዳኝነቱ ቶኒ ሃሪንግተን ተመድበዋል። ሁለቱ ክለቦች የመጨረሻ 5 የእርስ በርስ ግንኙነታቸውን ስንመለከት ማንቸስተር ዩናይትድ አንዱን ብቻ ነው ማሸነፍ የቻለው። ክሪስታል ፓላሶች 3ቱን በማሸነፍ የበላይነት አላቸው። በአንድ ጨዋታ አቻ ተለያይተዋል። በማንቸስተር ዩናይትድ በኩል በጉዳት ምክንያት ጨዋታው የሚያመልጣቸውን ተጫዋቾች ስንመለከት ኔዘርላንዳዊ ማቲያስ ደግሌት፣ ሜሰን ማውንት፣ ፓትሪክ ዶርጉ እና ሊሳንድሮ ማርቲኔዝ እንደማይሰለፉ ተረጋግጧል። ማንቸስተር ዩናይትዶች ይህን ጨዋታ ማሸነፍ የሚችሉ ከሆነ ነጥባቸውን ወደ 51 በማድረስ አስቶን ቪላን እግር በእግር እየተከተሉት ነው። የሳምንቱ ታላቅ ጨዋታ በዕለተ እሁድ በለንደን ደርቢ አርሰናል ከቸልሲ ጋር የሚያደርጉት ጨዋታ ሲሆን የሊጉ መሪ አርሰናል በሜዳው ኤምሬት ስቴዲየም ይህን ጨዋታ እንደማድረጉና ከፍ ያለ አሸናፊነት ግምት ያገኙ ሲሆን ተጋጣሚያቸው ቸልሲ በአዲሱ አሰልጣኝ ሊያም ጄምስ ሮሲየር ስር የተመሩ በጠንካራ ብቃት ላይ በመገኘት በቀጣይ ውድድር ዓመት የአውሮፓ ሻምፒየንስ ሊግ የተሳትፎ ቦታ ለማግኘት እንደዚህ ካሉ ጨዋታዎች ላይ ነጥብ የማግኘት ግዴታ ውስጥ መግባቱና ተጋጣሚው አርሰናል የዋንጫው መዳረሻውን ወደ ኤምሬትስ ለማድረግ ምንም አይነት የሊጉ ጨዋታዎች ላይ ከማሸነፍ ውጪ ዋጋ ስለሚያስከፍለው ይህን ጨዋታ በእጅጉን እንዲጠበቅ አድርጎታል። ይህን ጨዋታ በመሃል ዳኝነቱ ዳረን ኢንግላንድ የሚመሩት ሲሆን በቫር ዳኝነቱ ጆን ብሩክስ ተመድበዋል። ሁለቱ ክለቦች የመጨረሻዎቹ 5 የእርስ በርስ ግንኙነታቸውን ስንመለከት አርሰናሎች 3ቱን በማሸነፍ የበላይነቱን ወስዷል። በቀሪ 2 ጨዋታዎች አቻ ተለያይተዋል። በአርሰናል በኩል በጉዳት ምክንያት ጨዋታው የሚያመልጣቸውን ተጫዋቾች ስንመለከት ወጣቱና ተስፈኛው ማክስ ዳውማን፣ ካይ ሉካስ ሃቨርት እና ሚካኤል ሜሪኖ ጨዋታው ላይ እንደማይሰለፉ ተረጋግጧል። በቸልሲ በኩል በጉዳትና በቅጣት ምክንያት ጨዋታው የሚያመልጣቸውን ተጫዋቾች ስንመለከት ፈረንሳዊ ተከላካይ ዌስሊ ፎፋና በ27ኛ ሳምንት ከበርንሌ ጋር በነበረው ጨዋታ በቀይ ካርድ ከሜዳ በመሰናበቱ ይህ ወሳኝ ጨዋታ ላይ የማይሰለፍ ይሆናል። ሌቪ ኮሊዩ፣ ዳሬ ኦሱጉና ጆርጌንሰን እንደማይሰለፉ የተረጋገጠ ሲሆን ሮሚ ላቪያ ቀለል ያለ ልምምድ ቢጀምርም የሕክምና ክፍሉ ምንም አይነት ማረጋገጫ ባለመስጠታቸው አጠራጣሪ ሁኔታ ውስጥ ይገኛል። የሊጉን የደረጃ ሰንጠረዥ ስንመለከት አርሰናል በ28 ጨዋታዎች 61 ነጥቦችን ሰብስቦ አንደኛ ደረጃ ላይ ተቀምጧል። ማንቸስተር ሲቲ አንድ ቀሪ ጨዋታ እየቀረው በ27 ጨዋታ 56 ነጥብ ይዞ ከአርሰናል በ5 ነጥብ ዝቅ ብሎ በ56 ነጥብ ሁለተኛ ደረጃ ላይ ሲቀመጥ፣ አስቶን ቪላ ነው ሶስተኛ ደረጃ ላይ የሚገኘው 51 ነጥቦችን ይዟል። ማንቸስተር ዩናይትድ በ48 ነጥብ አራተኛ ደረጃ ላይ ሲቀመጥ፣ ቸልሲ በ45 ነጥብ፣ ሊቨርፑል በተመሳሳይ 45 ነጥብ አምስተኛና ስድስተኛ ደረጃ ላይ ተቀምጧል። በወራጅ ቀጠናው ላይ 18ኛ ደረጃ ላይ የሚገኘው የለንደኑ ክለብ ዌስትሃም ዩናይትድ 25 ነጥቦችን ይዞ 18ኛ ደረጃ ላይ ተቀምጧል። በርንሌ 19ኛ ደረጃ ላይ ሲቀመጥ ነጥቡም 19 ነው። የመጨረሻው 20ኛ ደረጃ ላይ የሚገኘው ወልቨርሃምፕተን ወንደረርስ 10 ነጥቦችን በመሰብሰብ ወራጅ ቀጠና ላይ የሚገኙ ክለቦች ናቸው። ከፍተኛ ግብ አስቆጣሪዎቹን ስንመለከት ኤርሊንግ ብሮት ሃላንድ የማንቸስተር ሲቲ ግዙፍ አጥቂ 22 ጎሎችን አስቆጥሮ የመራ ሲገኝ፣ ብራዚላዊ የብሬንትፎርዱ ድንቅ አጥቂ ኢጎር ቲያጎ 17 ጎሎችን አስቆጥሯል። የማንቸስተር ሲቲ ጋናዊ ጥበበኛ አንቶን ሰመኔው 13 ጎሎችን አስቆጥሮ 3ኛ ደረጃ ላይ ተቀምጧል። ከቼልሲ ብራዚላዊ ዣኦ ፔድሮ 11 ጎሎች አሉት፣ 4ኛ ደረጃ ላይ ሲቀመጥ፣ የአርሰናሉ ስዊድናዊ ፈጣን ተጫዋች ቪክቶር ጊዮኬሬሽ፣ የፈረንሳዩ የሊቨርፑል የፊት መስመር ተጫዋች ሁጎ ኢኪቲኬ እና እንግሊዛዊ ሊድስ ዩናይትድ የፊት መስመር ተጫዋች ዶሚኒክ ካልቨርት ሊዩን በ10 ጎሎች ተከታትለው እየመሩ ይገኛሉ። የዛሬ መረጃዎቻችንን እዚህ ጋር እያጠቃለልን በሌሎች ወቅታዊና አዳዲስ መረጃዎች እስከምንገናኝ ለምትወዷቸውና ለምትደግፏቸው ክለቦች መልካም ውጤትን እየተመኘን በሰላም በጤና ቆዩልን። ዋዛ የስፖርቱ ማዕዛ